ሰላም ጤና ይስጥልኝ እንደምን ዋላችሁ። ዛሬ የተገኘሁት እንደ አጠቃላይ በመንሃል ትሬዲንግ ውስጥ የሚሰጡ ሁሉም ስራዎች መቼ፣ የት እና እንዴት ይሰጣሉ የሚሉትን ዝርዝር ያለ ሀሳብ መረጃ ለእናንተ ለመስጠት ነው። በዋነኝነት ግን የስልጠና ፕሮግራማችን መቼ መቼ ነው፣ ምን ምንስ በስልጠናው ተካቷል የሚሉትን ግልጽ ለማድረግ ነው የተገኘሁት። በተጨማሪ መንሃል ምን ምን ሰርቪሶችን ይሰጣል፣ ሰርቪሶቹ ምንድናቸው የሚሉትን ዲቴል የምናይ ይሆናል። አብራችሁ ሲቆዩ መንሃል ማን ነው፣ ምንድነው፣ ምን ይሰራ የሚለው ዝርዝር መረጃ የምትወስዱ ይሆናል። እንዲሁም የስልጠና ፕሮግራም ለመመዝገብ አስባችሁ መማር አስባችሁ መቼ፣ የት፣ በስንት ብር ዋጋ ነው ስልጠና የሚሰጥ የሚሉትን ሙሉ ዝርዝር መረጃ ለማግኘት አብራችሁ ሲቆዩ እነዚህን ታገኛላችሁ እላለሁ። በቅድሚያ ዛሬ የመጀመሪያው ጥያቄ የስልጠና ፕሮግራሙ መቼ መቼ ነው፣ ምዝገባ የሚቻለውስ መቼ ነው የሚለው ነው። የስልጠና ፕሮግራማችን ሁልጊዜም ከሰኞ እስከ ሐሙስ ነው ስልጠና የምንሰጠው። በሁለት መንገድ ነው የምንከፍለው ስልጠናውን፣ የተግባርና የቲዎሪ ያላቸው። ስልጠና የሚሰጠው በአካልና በኦንላይን ነው። በአካል የሚሰጡ ስልጠናዎች ሁልጊዜ በአካል የሚሰጡት ሰኞ፣ ማክሰኞ፣ ሮብ እና ሐሙስ ናቸው። ይህ ስልጠና የሚሰጠው ሁልጊዜም ከቀጣይ ሰኞ ጀምሮ ሁልጊዜም ከጧት ብቻ ነው። እስከዛሬ ከጧትም ከሰዓትም እንሰጥ ነበር። አሁን ላይ ግን በተለያዩ ምክንያቶች ወደ አንድ ፈረቃ ማምጣት ስላስፈለገን ፈሳሽ ሳሙና የሚማር ሰው ሁልጊዜም ከሰኞ እስከ ሐሙስ ከሰዓቱ ከ3 ተኩል እስከ 5 ሰዓት ተኩል ይጨርሳል። ከ3 ተኩል እስከ 5 ሰዓት ተኩል ሁልጊዜም ፈሳሽ ሳሙና ይሰጣል። ደረቅ ሳሙና የሚማር ሰው ደግሞ ሁልጊዜም ከሰኞ እስከ ሐሙስ ከ5:45 እስከ 7 ሰዓት ባለው ነው የሚጨርሰው። ስለዚህ ሁለቱንም ፓኬጅ የሚማር ሰው ሰኞ እስከ ሐሙስ ከጧት ባለው ሁለት ፈረቃዎች ገብቶ በድምሩ 8 ክላሶችን በመማር ተግባሩን የሚጨርስ ይሆናል ማለት ነው። ይህ ፕሮግራም የሚለው የተግባሮችን ብቻ ነው። ተግባር የሚማሩ ሰዎችን ብቻ ነው ይሄ ፕሮግራም የሚለው ግልጽ የሚያደርገው። ወይንም ቲዎሪ የሚማር ሰው ካለ ግን ቲዎሪው ሰፋ ያለ ፕሮግራም ይኖረዋል። እሱን የምንሰጠው በኦንላይን ነው። ኦንላይን የራሳችን መንሃል አፕ የሚል አፕሊኬሽን አለ። መንሃል አፕን ሰሞኑ በኤስኤምኤስ በበልክ ኤስኤምኤስ በኩል ለሁሉም ከስተመሮቻችን ማለት ከአሁን በፊት እኛ ጋር ሬጂስተር ላደረጉ አብዛኛው ከስተመር ልከናል። አሊያም በየትኛውም አጋጣሚ ሊንኩን መላክ እንችላለን። ሊንኩን ወስዳችሁ ዳውንሎድ አድርጋችሁ ወይንም ቴሌግራም ላይ ግሩፕ ላይ ስላለ የመንሃልን አፕሊኬሽን ዳውንሎድ አድርጋችሁ ሙሉ ኮርሶቹን መማር ትችላላችሁ። ተግባር የምናስተምረው ከሰኞ እስከ ሐሙስ ሁልጊዜም ሲሆን ከጧት ነው። ነገር ግን ቲዎሪ በየትኛውም ሰዓት ኦንላይን ላይ ቴሌግራም እና አፕሊኬሽን ላይ የተዘጋጁ ማቴሪያሎችን ስለሆነ የምታገኙት የትም ሆናችሁ መማር ትችላላችሁ። ስለዚህ የስልጠና ፕሮግራሙ መቼ ነው የሚለውን ጠቅላላ አድርጌ የመለስኩ ይመስለኛል። ፈሳሽ ሳሙናና ደረቅ ሳሙና ብቻ የምትማሩ ተማሪዎች በአካል መታችሁ ለመማር ከሰኞ እስከ ሐሙስ ነው የምናስተምረው። ሰኞ ፈሳሽ ሳሙና የልብስ እና ደረቅ የልብስ ሳሙና ተግባር እናሳያለን። ማክሰኞ ፈሳሽ የገላ ደረቅ ሳሙና ፈሳሽ የዕቃ ሳሙናና ደረቅ የገላ ሳሙና፣ ሮብ ዕለት ፈሳሽ የእጅ ሳሙናና አጃክስ በደረቁ ፓኬጅ ማለት ነው። ሐሙስ በፈሳሽ በረኪና ከደረቁ ፓውደር ሶፕ ወይም ዱቄት ሳሙና እናስተምራለን። እንደምታውቁት እኛ ጋር ፓኬጅ እና ሰሚ ፓኬጅ የሚባሉ ፓኬጆች አሉ። ፉል ፓኬጅ ማለት ሲኦሲ ለመውሰድ የሚያስፈልጉትን ሰርቲፊኬት አግኝታችሁ ሲኦሲ ወስዳችሁ ወደ ስራ ለመግባት የምትጠቀሙባቸውን 8 ስልጠናዎች ፈሳሽ ልብስ፣ ፈሳሽ ዕቃ፣ ፈሳሽ የእጅ በረኪና፣ ደረቅ ልብስ፣ ደረቅ የገላ፣ አጃክስ እና ፓውደር ሶፕ 8ቱንም ተግባር ከቲዎሪ ነው የምናስተምረው። ተግባሩን ከሰኞ እስከ ሐሙስ ባሉ ቀናቶች ብቻ በቀን 2 ፔሪዮድ በመማር መጨረስ ትችላላችሁ። ቲዎሪ ፓርቱ ግን ረጅም ነው። እኛ ጋር መታችሁ ያያችሁ ስለምታውቁት ብዙ ኖት ነው ያለው። ከ180 ገጽ በላይ ነው በዘርፉ ያዘጋጀ ነው ፒዲኤፋች። ያንን ፒዲኤፍ መታችሁ ይሄኛው ማለት ይሄንን ለማለት ይሄ ሞጁል ለመማር ረጅም ጊዜ የሚፈልግ ስለሆነ ይሄ መታችሁ
ፕሮግራም ከወሰዳችሁ በኋላ በአፕሊኬሽኑ አለያም በቴሌግራሙ መጠቀም የምትችሉ ይሆናል ማለት ነው። ዋጋ በተመለከተ ለእያንዳንዱ ስልጠና እኛ የምናስከፍለው 5000 ብር ሲሆን ነገር ግን 20% ዲስካውንት ስላዘጋጀን 4200 ብር ተማሪዎች የሚከፍሉ ይሆናል። ይህ 4200 ብር ግን ለምሳሌ ፈሳሽ የልብስ ሳሙናን ብንመለከት በተግባር የሚማር ሰው ከሆነ አንድ ተግባር ያይና 3 ተጨማሪ ፎርሙላዎችን በድምሩ 4 ፎርሙላዎችን ይወስዳል ማለት ነው። 4 ፎርሙላዎች ሲደመር ይህ ትልቅ ፒዲኤፍ አለ። እነዚህ ተደምረው ለነዚህ በሙሉ 4200 ብር የሚከፍል ሲሆን ፎርሙላዎቹን በአንዳንድ ሺህ ብር ሂሳብ እንደማለት ነው። ፒዲኤፉ በነፃ ቢሆን እንኳን ማለት ነው። ስለዚህ ዋጋን በተመለከተ ይህ ነው። ሰሚ ፓኬጅ የሚባለው ፈሳሽ በሙሉ ፈሳሽ የልብስ የእቃ የእጅና በረኪና 5000 ነበር። ነገር ግን ዲስካውንት ስላለው አይ ቲንክ 10300 ምናምን ብር አካባቢ ነው የሚመጣው። 10000 ብር ቢከፈል እንኳን ወይም 13000 እንኳን ቢከፈል በውስጡ እያንዳንዳቸው ያን ተግባር 3 ተጨማሪ 4 ፎርሙላ ይኖረዋል ማለት ነው። ይሄን ወደ ሂሳብ ብንቀይረው አንድ ሰሚ ፓኬጅ የሚማር ግለሰብ እኛ ጋር ሰሚ ፓኬጁን ለመማር 15000 ብር ቢከፍል ብለን ብናስብ ደረቅ ሳሙና 15000 ብር ስለሆነ 15315 ብር ነው። ያ ማለት ደረቅ የልብስ የገላ አጃክስና ፓውደር ሶፕን 4ቱን ስልጠናዎች 4 ሲባዛ እያንዳንዳቸው 4 ፎርሙሌሽን በውስጣቸው ይዘዋል። ሲደመር አንድ ጀነራል የሆነ ፒዲኤፍ አለ። ያ ማለት ሁሉም ፒዲኤፍ ስለ ኬሚካል ባህሪ፣ ጥቅም፣ ጉዳትን አይነት አጠቃቀምን የሚያስተምር ስለሆነ የትም ቦታ ሊገኝ የማይችል ወሳኝ መጽሐፍ ነው። ይህ ማለት 16 ፎርሙላዎችና አንድ ፒዲኤፍ ነው። ያ ማለት ለ17 ኖቶች 15000 ብር ከፍሏል ማለት ነው። 15000 ብር ሲካፈል ለ17 ስናደርገው ለአንድ ፎርሙላ ምናልባት 882 ብር ከ35 ሳንቲም ነው የከፈለው ማለት ነው። ስለዚህ ዋጋ ውድ ነው ወይ ለሚለው እናንተ እንድትፈርዱ ተዋለሁ። እነዚህ ተግባር ከቲዮሪ ለሚማር ኦንላይን በአካል ለሚማር ነው። ነገር ግን ሌሎች እነ አንድሮይድ አፕሊኬሽን፣ ግራፊክስ፣ ሌሎች ሙሉ ስልጠናዎች ለማግኘት ደግሞ በመንሃል አፕ ላይ ብቻ በመግባት የምታገኙ ይሆናል። መንሃል አፕሊኬሽኑን እንዴት አድርጋችሁ እንደምትጠቀሙ የአጠቃቀም ቪዲዮ ስለሰራው መንሃል ቲዩብ ላይ ገብታችሁ ክፍል 1 እና ክፍል 2 የአፕሊኬሽኑን ዳውንሎድ አድርጎ ተመዝግቦ እስከ መሰልጠን ሌላ ሰርቪሶችን በነፃ እስከ ማግኘት ስላለ አፑ እንድትጠቀሙ እጠቁማለሁ። ሌላው መንሃል ምን ይሰራል ካላችሁ የቢዝነስ ማማከር ፕሮግራም አለ። ቢዝነስ ማማከር ፕሮግራማችን ሁልጊዜም ሰኞ ከ7 ሰዓት በኋላ በአማካሪ ወይም የቢዝነስ ባለሙያ በሆነው በአቶ ጸጋዬ የሚሰጣችሁ ይሆናል። ከዛ ሮብና አርብ ሙሉ ቀን በእኔ የሚሰጥ የቢዝነስ ማማከር አገልግሎት አለ። ሮብ ከሰዓት በእኔ የሚሰጥ የቢዝነስ ማማከር አገልግሎት አለ። እንዲሁም ኦንላይን ላይ ስልጠናዎች ለመከታተል ላይቭ የምንገባበት ሰኞ፣ ሮብና አርብ ነው። ሰኞ፣ ሮብ፣ አርብ፣ ሰኞ ዕለት እና አርብ ዕለት በቲክታክ የምንገባ ይሆናል። ሰኞ እና አርብ ዕለት፣ ሮብና ቅዳሜ በዩቲዩብ ላይቭ ላይ የምንገባ ስለሆነ በእነዚህ ፕሮግራሞች ገብታችሁ ጥያቄያችሁን መጠየቅ፣ መልስ ማግኘት፣ መወያየት ትችላላችሁ። ሌላው ኢንቨስትመንት ለማድረግ የኢንቨስትመንት ስራ ለመሰማራት አስባችሁ የቢዝነስ አማካሪ አጣችሁ፣ ቢዝነስ ፕላን አዘጋጀት፣ ሌሎች ፕሮግራሞች እኛ ጋር ስላሉ አብረን ብንሰራ ተጠቃሚዎች መሆን እንችላለን። ለዛሬ የያዝኩላችሁ አጠር ያለ መግለጫ ይህን ይመስላል። ቀጣይ በሰፊው ይዤላችሁ መለሳለሁ። ጥያቄ፣ ሀሳብ አስተያየት ካላችሁ በመንሃል ቢዝነስ.com ዌብሳይታችን ነው። እንዲሁም በቴሌግራማችን ላይ መንሃል MNGT ላይ እንዲሁም በ0989 89 8906 ላይ በቢሮ ስልክ 011 471 1226 ወይንም 1406 ላይ መደወል ትችላላችሁ። መንሃል ትሬዲንግ ሁሌም ለእናንተ አዳዲስ ነገር ይዞ ይመጣል። መንሃል በዲጂታሉ አብሮ ለመዘመን ይፈልጋል። ከእናንተ ጋር አብረን ወደፊት እንሄዳለን። አብራችሁ መግለጫ መስጠት የቆየሁት እኔ መሐመድ እብሬ ነኝ። መልካም ጊዜ ይሁንላችሁ። ባይ ባይ።